ኢብራሂም በዛን ጊዜ የነገረን ነገር ነበር። ቦታው በጣም ጽዱ ነው። ሁሉንም ቦታ ብታዩ፣ ሐማሙንም ብታዩ፣ ውዱ ማድረጊያውንም ብታዩ፣ ሌሎችንም ቦታ ብታዩ በጣም ጽዱ ነው። ይሄ ነገር ደግሞ ለምንድን ነው ብለን ስንጠይቅ ህፃናቶቹ አብዛኛው አይነ በሲር የሆነ ሰው እንደ አይን እንደ የሚጠቀመው እጃቸውን ነው፣ እየዳሰሱ ነው የሚሄዱት። ስለዚህ እየዳሰሱ በሚሄዱበት አጋጣሚ አካባቢ ቆሻሻ ቢሆን እነዚህ ልጆች ቆሻሻ እጃቸውን ሊያበላሽባቸው ነው። ስለዚህ ይሄን ያክል ዲቴል ተጠንቅቀው እያንዳንዱ ነገር በሰበብ ነው የተሰራው። እዛ ጋር ቦታው ላይ እንኳን ደረጃ የለም። 1 ወር 2 ደረጃ ነው ያለው። ያቺ 1 2 ደረጃ ራሱ የተቀመጠችው እነዚህ ልጆች ነገ ከዚህ መርከዝ ይወጡና የሆነ ቦታ ለስራ ይገባሉ። ለስራ ሲገቡ ለዛ ደረጃ እንግዳ እንዳይሆኑ በሚል የተቀመጠ ነው እንጂ ሌላው ቦታ ውሃ ልኩን ጠብቆ ከፍ ይደረግና ደረጃ እንኳን አይቀመጥ። ለምን? እነዚህ ልጆች ሲራመዱ አይናቸው አይምና የሆነ አደጋ እንዳይፈጠርባቸው በዚህ ደረጃ ነው ተጠንቅቀው እየሰሩ ያሉት እነ ኡስታዝ ኢብራሂም እና ኡስታዝ ከድር። ይሄን ነገር ጊዜያቸውን ሰውተው እየሰሩበት ነው። ለልጆቹ በጣም ወላሂ ተስፋ የሚያጭር ነገር ነው። በዛ ላይ ደግሞ ይሄ ቻሌንጅ የተሰበሰበበት ዋነኛ ዓላማ ይሄ 10 ሚሊዮን ከተገኘ ቦታ ገዝተን ይሄን ነገር አስፋፍተን፣ ምክንያቱም ለግንባታም ቃል የገቡልን ወንድሞች አሉና ይሄ ተገንብቶ ሌሎች ልጆችም አሉ። ምክንያቱም ኡስታዝ ኢብራሂም ሲል ነበርና ብዙ ሰው ይመጣል እዚህ መርከዝ ልጆቻቸውን ለማስገባት። ላኪን ያለው ቦታ ትንሽ ነው፣ ያለው ቦታ ጠባብ ነው፣ አይበቃም። ይሄ መወሊያ መርከዝ ተጨምሮ የሚመጡት ልጆች አይበቃም። ስለዚህ ይሄን ቦታ መግዛት ከቻለን የሚገነቡልን ሰዎች አሉና ያን ግንባታ ካደረገን ልጆቹን በርከት ካደረገን ማስተናገድ እንችላለን፣ ማስተማር እንችላለን። እነዚህ ልጆች ለምን ወደ ኋላ ይቀራሉ? ለምን ተምረው? ምክንያቱም የአብዱላህ ኢብኑ ኡሚ መክቱም ታሪክ አይነ በሲር ሆኖ እስላምን የካደመ ሰሐቢ ነበር። ትልቅ ደረጃ ደርሶ ነቢያችን አለይሂ ሰላቱ ወሰላም የጦር መሪ እንኳን እስኪያደርጉት ድረስ አላህ የወፈቀው ሰው ነበር። ስለዚህ ከነዚህ ልጆች ደግሞ ብዙ መጠበቅ እንችላለን። እንዳያችሁት ቁርአን በሂፍዝ ነው የሚቀሩት። ሂፍዝ ደግሞ ለነሱ ይገራላቸዋል። ሂፍዝ ለነሱ በደንብ ነው የሚገራው፣ ምክንያቱም ቀልባቸው ክፍት ነው። ሂፍዝን አንደኛ ከሚያከብዱ ነገሮች መካከል በአይናችን የምናያቸው ሐራሞች ናቸው። እነዚህ ልጆች ደግሞ አላህ Subhanahu Wa Ta'ala ጠብቋቸዋል ከዚህ ነገር። ስለዚህ ሂፍዝም ይገራላቸዋል። ቁርአኑን በተሻለ መልክ ቀርተው አካዳሚክሱንም በዛው ልክ ተምረው ለዚሁማ ወላሂ በጣም መጥቀም የሚችሉ ልጆች ናቸው። አብዱላህ ኢብኑ መክቱም ትልቅ ስራ እየሰራ ነው። አላህ ያጠንክራችሁ፣ አላህ ያበርታችሁ። እኛም በምንችለው ይኸው በሲንሰሪቲ ስም እኛም በምንችለው ከእናንተ ጎን እንቆማለን። እስከዛሬም ከእናንተ ጎን ቆመናል። ኢንሻአላህ ከዚህ በኋላም ደግሞ ለሚመጡት ለየትኛውም ነገሮች ከጎናችሁ ለመቆም ቃል እንገባለን። ኢንሻአላህ አቅማችንን እንሰራለን። በርቱ እላለሁ። ወሰላሙ አለይኩም አላሁ አክበር ተክቢር። እለታችንን በዚሁ እናስቀጥላት። ሉላ የኸይር ደላላዋ። ሰላም አለይኩም። ቆንጆ ስም ነው የወጣልኝ፣ ሉላ የኸይር ደላላ። በዚህ ስም መጠራት በራሱ መታደል ነውና ለስሙ ሽክራን አመሰግናለሁ። በመጀመሪያ እንግዲህ ከሁሉም ነገር ቀድመን የምናመሰግነው የአብዱላህ ኢብኑ ኡሚ መክቱምን መስራቾች፣ እንዲሁም ደግሞ ይሄንን ነገር ሐሳቡን ራሱ አምጥቶ መሬት ላይ አውርዶ መስራቱ በጣም ትልቁ ነገር ነውና ወላሂ ለምትሰሩት ስራ በተለይ ደግሞ ለነዚህ ልጆች እነዚህ ልጆች የምርቃታቸው ቀን ነው ኤሊያን ያየኋቸውና ያኔ ለራሴ አንድ የነገርኩት ነገር አለ። ያን ማለት አይነ በሲሮች ናቸው፣ ቁርአን እየቀሩ ነው፣ አረብኛ ምናምን በጣም ብዙ ነገር ነበር እዛ መድረክ ላይ የታዘብኩት ያየሁትና ራሴ ነበር የጠየቅኩት። እኔ ሉላ ያው ወጣት ከዛ ደግሞ በስነ ስርዓት አይኔ እያየ ከቁርአን ጋር ያለኝ ነገር እንዴት ነው ከአላህ ጋር ያለኝ ነገር እንዴት ነው የሚለው ያኔ የነበረ ጥያቄ ለራሴ የጠየቅኩት። አሁንም እዛው ጥያቄ ላይ ነኝ፣ ያስደርሻለሁ ምን ላይ ነኝ የሚለው ላይና አይደለም እዚህ እናንተ የምታስተምሯቸው ተማሪዎች አይደሉም ትላልቁ ሰው ሀታ ሁላኛ የምናየው ሰው በደንብ እንድናስብ አድርጋችሁናል። ለዛ መጀመሪያ ለነሱ ክብር ይገባቸዋል። ከዛ በመቀጠል ደግሞ አሁን ወንድም ያህያ ብሎታል፣ እዚህ ያለው ጀማዓ ታሪክ መስራት ይችላል። ሁሌ የምናገረው ነገር ነው። ወጣት ባለበት ቦታ ሁሉ የሆነ ታሪክ ይሰራል ነው። በተለይ ደግሞ ወጣቶች ወንዶች ኖረው ደግሞ ከጎን ሴቶች ደግሞ አሉ። ሴት ልጅ ደግሞ በራሷ የምትሰጠው የሆነ የምታበረክተው መስዋዕትነት አለ። ሰዓታቸውን መስዋዕት አድርገው ቤተሰቦቻቸውን የአብዱላህ ኢብኑ መክቱም ነገር ለእኔ ይመለከተኛል ብለው እዚህ የመጡ በጣም ብዙ እህቶች ነበሩ። ወላሂ እንደምታስቡት አይደለም። ሴት ሆኖ ያውም ላይል ቁጭ ማለት ትንሽ ይከብዳልና ወንዶች እንደው ሴቶች እንደው በጭብጨባም በምንም ብታመሰግኗቸው ደስ ይለኛል።
ልንመሰገን ይገባል እያልኩ እዛ ጋር እህቶቼ ይታዩኛል። ከዛ ውጪ ለው የምፈልገው ነገር ምንድነው እዚህ የተሰባሰብን ወጣቶች ያህያ ያለውም ደግሞ አለው ዛሬ አብደላህ ኢብኑ መክቱም አይደለም ሌላም የገቢ ማሰባሰቢያዎች ይኖራሉ ሌላ ኸይር ስራዎች ይኖራሉ በነዛ ሁሉ ስንጠራ ከፊት የምንቆም ጀማዓዎች መሆን አለብን ስንጠራ ወደ ኋላ አይ የምንል አይነት ሰዎች መሆን የለብንም ስማችን በሆነ ባልሆኑ ነገሮች መጥፋት የለበትም በኸይር ስራ ሁሌ ልክ እንደኔ ሉላ የኸይር ደላላ እንደተባለው እናንተም ስም ያስፈልጋችኋል ነው የምላችሁ ከዛ ውጪ ግን ያየሁት ክፍተት ምንም አይነት ክፍተት የለም እሱ እንዳትጠይቁኝ የነበረን ቆይታ ወላሂ በጣም የሚገርም በጣም የሚያስደስት ነበረ የ10 ሚሊዮን እንግዲህ ከዛም አልፎ ዛሬ ላይ ብቻ አይደለም አብደላህ ኢብኑ መክቱም ከዚህ በኋላ ትልቅ ቦታ ደርሶ እነዚህ ልጆች ደግሞ አድገው ትልቅ ቦታ ወላሂ ይሄንን ኡማ የሚጠቅሙ ልጆች ሆኖ ማየት ፈልጋለሁ እኔ በራሴ እንደሚሆንም በጣም እርግጠኛ ነኝ ላደረጋችሁትም ለምታደርጉትም ነገር ከልብ አድርገን እናመሰግናለን አሚን ለማለት ዝግጁ ሆናችሁ ልመረቃችሁና ልጅ በመጀመሪያ ቢስሚላህ ያው ወላሂ እኔ እዚህ ጋር ቆሜ የተናገርኩ እዚህ ጋር ንያየውና አላስቻለኝም 500 ብር ነው ይቻለው ይላል አላህ በመጀመሪያ ከዚህ ከተሰባሰብነው ውጪ በጣም ብዙ ሰዎች አስተውላችሁ ከሆነ ሁላችንም ላይቭ ላይ በተደጋጋሚ እየመጡ የሰጡ ወንድምና እህቶች አሉ ዛሬም ትናንትም እንደዛው በየቀኑ እየመጡ ይሆን ያክል ብር እየሰጡ ያስደሰቱን እህቶች አሉ ወንድሞች አሉ አላህ እናንተን ሀጃ ጥቅልል አድርጎ ስብስብ አድርጎ አላህ ሀጃችሁን ያውጣላችሁ ያው በወንድሙና በእህቱ ሀጃ የቆመ አላህ በራሱ ሀጃ ላይ ቆምለታል ነው ነገሩ አላህ በእናንተ ሀጃ ላይ ይቆምላችሁ ያሰባችሁት ነገር በሙሉ ይሳካ እንደዚህ ኸይር በሰጣችሁበት ደግሞ ለእናንተ ቶሎ ኸይር የምታገኙበት እንደው የቤታችሁ ሪዝቁም ደስታውም የሚገባበት አላህ ያድርግላችሁ ያወጣችሁት ብር እንደው ነገ ከነገ ወዲያ ከፍ ብለው አብደላህ ኢብኑ መክቱም እንደው ባስፈለገው ሰዓት አይደለም ሳይጠይቁ የምትሰጡበትን ሪዝቅ ዛሬውን አላህ ጀባ ይበላችሁ እዚህ ተሰባሰባችሁ ወጣችሁ ደግሞ ሳይማችሁን እንደው ሀጃችሁን መስዋዕትነት አድርጋችሁን የመጣችሁትና አላህ በእናንተ ሀጃ ይቆምላችሁ ወጣትነት የሆነ ትንሽ ፈተና አለውና እንደው ካለው ከዚህ ከፈተናው ዱንያ ላይ ከምናየው ነገር በሙሉ አላህ ነጃ ይበላችሁ ትልቅ ቦታ የምትደርሱበትን ሪዝቁንም እንደው ልቡንም አቅሉንም ይስጣችሁ ለሁላችንም አላህ ይስጠን ሌላ ከዚህ በተጨማሪ የምለው ነገር የለም ሉላ አንቺም ሀጃ ይውጣ ሰላም አለይኩም ወራህመቱላሂ አመሰግናለሁ አላህ ይቀበላችሁ ተክቢር ተክቢር በጣም ጥሩ ያው ምንድነው እሱ በጣም ለሊት እየሆነ ነው አይደል አሁን ሱቢ ሰላት እየደረሰ ነው ስለዚህ በተቻለ መጠን ፈጣን እናድርገው ኢንሻአላህ ቀጣይ ከዲያስፖራ ተወካይ እጅግ በጣም የምንወዳት የምናከብራት እህታችን ሁሉ ጊዜ በኸይር ስራ ኢትዮጵያውያንን እያስደሰተች ያለች አለችና እሷን ጋብዛታለሁ እሷ ደግሞ እዚሁ ድንኳን ውስጥ ካሉ ወንድሞች መካከል ፍሪደምን ትጋብዛለች ንግግር ካደረገች በኋላ ስለዚህ አሲያ እየሰማሽን ነው እሺ ስለዚህ አሲያዬ አጠር ያለ በጣም ልንይዘው መቼም ልንረሳው የማንችለውን መልእክትሽን ያንን የተወደዱት በነዛ በተወደዱ ቃላቶችሽ መልእክቶችሽን አስተላልፊና እዚህ ድንኳን ውስጥ ፍሪደም ቆሟል ንግግርሽን እንደጨረሽ እሱን ትጋብዥልናለሽ እንቀጥል በማይክ ሁሉም ሰው የሰማሽ ነው ብሏል መልእክት አስተላልፍ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله تعالى عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا Okay, እንደዚህ ነው እንግዲህ በደንብ እንዲገባችሁ እንዲህ ነው Okay, I'm going to clean it. Okay, thank you. I'm going to have a talk. Okay, can you give me 1 minute, Mama? Okay. رب اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي
اللهم اجعلنا منهم ومن الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر آمين يا رب العالمين እኔ ብዙ ምለው ነገር የለም መጀመሪያ ማመስገን የምፈልገው የሰማይ የምድሩን ባለቤት አላሁ ረቡል ዒዛ ነው ሱብሓነሁ ወተዓላ ለአብደላህ እብን መክቱም ይሄን ያስተካከለላቸው ጌታ አልሐምዱሊላህ ረብል ዓለሚን እዚህ ውስጥ እኔንም ወንድሞቼንም እህቶቼንም ከነሱ ጎን እንድንቆም ያደረገን ጌታ እየመጡ የሚለያዩትን በጣም በሼርም አብረውን የነበሩትን በሙሉ እዚህ ላይ እንዲሳተፉ ያደረጋቸው ጌታ ክብር ምስጋና ለአላህ ሱብሓነሁ ወተዓላ ይገባው። በመቀጠል በረሕመቱ በእዝነቱ ያደረግነውን ሰዓታችንን ደቂቃችንን ታይማችንን የኔ ጌታ ሱብሓነሁ ወተዓላ ወዶ ይቀበለን። በረሕመቱ በእዝነቱ ሁሉ ነገር የሚያምረው እሱ ሲወድ እሱ ሲቀበል ነው። ረቡል ዒዘት ይላሉ የወጣው የተሳተፍንበትም የለፋንበትም ነገር ደግሞ ቁም ነገር ላይ ደርሶና ተሰርቶ ውጤቱን የምናይ አላህ ሱብሓነሁ ወተዓላ ያርገን። እነሱም የሚፈለጉበትን ነገር ረቡል ዒዘት ጀለ ጀላሉሁ ይውደድላቸው። እኔ ደስ ብሎኛል። በዚህ አጋጣሚ ብዙ ወንድሞችን እህቶችን እኔ ብዙ ጊዜ ሰዎችን አላውቅም፣ እገባለሁ መልእክቴን አስተላልፌ እወጣለሁ። ብዙ አላውቅም፣ ግን እህቶቼን አይቻለሁ። ለአብደላህ እብን መክቱም ደከመኝ ሰለቸኝ ሳይሉ ባክግራውንድ ላይ ሆነው የነበሩትን ወጣቶች እኔ ሌላ ነገር አለ ይሄ እንደ